የታረቁት ናቸው የተፈጠሩት። ምን ማስረጃ አለ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን ነው የሚለው። እዛ ጋ ማንም ካለ በሰማይም በምድር ያሉት ሁሉ ማለት ነው። ማንም ቢሆን አለ በክርስቶስ ኢየሱስ አዲስ ፍጥረት ነው አለ ማንም። ስለዚህ አዲስ ፍጥረት የሆነው አጠቃላይ ዩኒቨርሱ ኢንታይርሊ ዩኒቨርሱ አይደለም። አዲስ ፍጥረት የሆነው ግን ማንም ብሎ ስላለ በቃ ማንነት ያለው ነገር ሁሉ መላእክትም ማንነት አላቸው። ኦኬ ጥሩ። ማንም ስለተባለ የሰው ዘር በአጠቃላይ እንዳለ የሰው ዘር በአጠቃላይ እነ ሰይጣናት ጂኒዎችም ምንም ሁሉም አዲስ ፍጥረት ነው ወይ ማለት ነው ብዬ ብጠይቅህ አይ አይደለም። ማንም ሲል ለተቀበለው ነው አዲስ ፍጥረት የሆነው ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ እሱ ስታየው እርሱ የማይታየው አምላክና የፍጥረት ምንድን ነው ይላል? በኩር ነው ይላል። ምን ማለት ነው የፍጥረት በኩር ማለት? ምን ማለት ነው የፍጥረት በኩር? የፍጥረት በኩር ማለት ምን ማለት? የትኛው ፍጥረት በኩር ነው ኢየሱስ? ከፍጥረት ሁሉ በፊት በኩር ነው ይላል። በፊት የሚለው የለም እንግሊዝኛው ላይ። አይ እንግሊዝኛው ላይ ነው ግሪከኛው ላይ ይኸው በፊት የሚለውን አማርኛ ላይ የተጨመረው በነገራችን ላይ። እስቲ እንግሊዝኛውን አውጣና ይኸው በፊት የሚል ነገር አለ፣ ቢፎር የሚል ነገር አለው። እስቲ አውጣው። ቆላሲስ 1:15 ላይ አውጣው። Who is the image of the invisible God, the firstborn of every creature? እዚህ ላይ ኤቭሪ ክሬሽን ነው የሚለው። እዛ ላይ ቢፎር የሚል ነገር አለ እንግሊዝኛ ላይ አሁን ያነበብከው ላይ። በቃ ስለዚህ የለውም። አየህ እሱ የፍጥረት በኩር ነው። ፍጥረት የተባሉት እነማን ናቸው? የማን በኩር ነው ኢየሱስ? የማን ራስ? ኢየሱስ the firstborn ሲል the firstborn of every creature ሲል ከሆድ ወለድኩ ይለዋል። ከአብ የወጣ እንደሆነ ደግሞ ይነግረናል። በኩር ማለት ፕሮቶቶኮስ የሚል ቃል አለ። በኩር የሚለው ቃል ማለት ነው። ፕሮቶቶኮስ የሚለው እንትን ላይ ማነው? ሮሜ ምዕራፍ 8 ቁጥር 28 ላይ ልጁ አለ በብዙ ወንድሞች መካከል በኩር ነው፣ እግዚአብሔር የልጁን መልክ እንዲመስሉ አስቀድሞ ወስኗልና የወሰናቸው እነዚህን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው እያለ ይናገራል። ስለዚህ የወንድሞቹ ፍጥረት የተባሉት አዲስ ፍጥረት የእሱ የአዲስ ፍጥረት በኩር ነው ኢየሱስ የፍጥረት ሁሉ በኩር ነው ሲል እንደዛ ነው። ቆላሲስ 3:10 ላይ ምንድን ነው የሚለው? የፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ልበሱት ይላል። ማን ነው አዲሱ ሰው? ክርስቶስ አይደለም። በደንብ አስተውል፣ ልድገምልህ። ቆላሲስ ምዕራፍ 3 ቁጥር 10 ላይ የፈጠረውን ምሳሌ እንዲመስል አለ። የፈጠረው ምሳሌ ማንን ነው? ምሳሌ የተባለው ማን ነው? ቆላሲስ 1:15 ላይ በተቀመጠው መሰረት አይደለም። ምሳሌ የተባለው የማይታየው አምላክ ምሳሌ ወይም መልክ የተባለው ማን ነው? የማይታየው አምላክ ምሳሌ ክርስቶስ ነው። ስለዚህ እዛ ጋር የፈጠረውን መልክ ይላል። ማንን ነው የፈጠረው? እኛን አይደለም። በደንብ አስተውል። እንግሊዝኛው ላይ አንብበው። ቆላሲስ 3:10 ላይ ምን ይላል መሰለ? ዘ ኢሜጅ ኦፍ ጋድ ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። የፈጠረውን ምሳሌ እንዲመስል አለ። ምሳሌውን የአምላክን ምሳሌ አምላክ ፈጥሮታል እያለ ነው ያለው። ማንን ነው የፈጠረው? ክርስቶስን ነው የፈጠረው። እሱ ደግሞ በኩር ነው በመፈጠር ደረጃ። ከዛ በኋላ ደግሞ ወንድሞቹ የሚባሉት ደግሞ በክርስቶስ ኢየሱስ ተፈጥረዋል። ስለ ሪጀነሬሽን ነው የሚያሳየው ማለት ነው። ስለዚህ ቆላሲስ 3:15 ላይ ባለው ጥቅስ መሰረት እርሱ ይላል ምንድን ነው የሚለው? የፈጠረውን መልክ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ልበሱት አለ። ሰው አዲስ ፍጥረትና አዲስ ሰው የሚሆነው በክርስቶስ ኢየሱስ ነው አለ። ክርስቶስ ኢየሱስ ደግሞ ምንድን ነው አለ? የፈጠረው ምሳሌ ነው ብሎ ያስቀመጠው። ምን ያለው? ትሩዚ ምን ያለው ነው የሚለው? የፈጠረውን ሰው ምሳሌ የፈጠረው ምሳሌ ይላል። የፈጠረው ምሳሌ ማንን ነው? ላውድ ሳይ ሰውን ነው። ሰውን አይደለም የሚያወራው። የፈጠረው ምሳሌ እንዲመስል አለ። የሚመስለው ማን ነው? አዲስ ፍጥረት ነው። አዲስ ፍጥረት ማንን ይመስላል? ወልድን ይመስላል። ወልድ ደግሞ ምንድን ነው አለ? የፈጠረው ምሳሌ እንዲመስል አለ። ወልድ እኮ ራሱ እኮ ነው ሁሉን የፈጠረው። ቫሂዶ ለምን ነው የፈጠረውን ይላል? የፈጠረው ምሳሌ ይላል። ምሳሌ የተባለው ማን ነው ስለ ክርስቶስ ነው አልከኝ። ክርስቶስን የፈጠረው ታዲያ ማን ነው? እዛ ጋ ቆላሲስ 3:10 ላይ ባለው ጥቅስ መሰረት በክርስቶስ ምሳሌ ፈጠረን ስለሚል ነው የፈጠረው ራሱ አይደለም። እንደዛ አይደለም። የፈጠረውን ምሳሌ ነው የሚለው። የፈጠረውን ምሳሌ ምንድን ነው የሚለው? ዘ ኢሜጅ ኦፍ ሂም ሁ ክሬትድ ሂም ነው የሚለው። ዘ ኢሜጅ ኦፍ ሂም ይላል። ሂም የሚለው ማንን ነው የሚያመለክተው? ሂም የሚያመለክተው ሎርድ ጋድን አይደለም፣ ጋድን ነው የሚያመለክተው። ዘ ኢሜጅ ኦፍ ሂም ሲል ዘ ኢሜጅ የተባለው ማን ነው? ወልድ ነው። ሂም የተባለው ደግሞ እንትን ነው። ሁ ክሬትድ ሂም ይላል። ማን ነው ሂም የሚለው? ኦብጀክቲቭ ፕሮናውን ነው። ሂም የሚለው ማን ነው? ኦብጀክቲቭ ፕሮናውን የሚያሳየው ሂም የሚለው ልጁን ነው። ስለዚህ ሁ ክሬትድ ሂም ይላል። ሁ የተባለው ማን ነው? ሂም የተባለው ማን ነው?
አሁን እዚህ ጋር I think it is a metaphor ከሆነ አትሸሽ ከሆነ አልሸሸም። ሁ የተባለው አብ ነው አይደለ? yes the father created him የሚለው ማንን ነው? እሺ አብ ብለህ እንትን በለው። the father created him ማንን የፈጠረው? the flesh አይቶ ችግር የለም the flesh ብለህ ተርጉሞ፣ ግን የተፈጠረ አካል አለ አይደል? የተፈጠረ አለ። ምክንያቱም የአምላክ ምሳሌ ሊፈጠር አይችልም። የአምላክ ቃል ሊፈጠር አይችልም። እሱን አልጠየቅኩም እኔ። በጥቅሱ መሰረት ቆላሲስ 3:10 ላይ በተቀመጠው መሰረት the image of him አለ who created him። ሁ የተባለው ሪላቲቭ ፕሮናውኑ አብን የሚያመለክት ከሆነ ክሬትድ የሚለው ደግሞ አጫፋሪ ግስ ወይም ደግሞ ትራንሲቲቭ ቨርብ ደግሞ አለ ማለት ላይ ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ አብ ከሆነ ኦብጀክቱ ወልድ ከሆነ ወልድ የተፈጠረ ነገር ነው። ያ የተፈጠረውን ነገር ማን እንዲመስል አለ? አዲሱ ሰው እንዲመስል ብሎ ነው ያስቀመጠው። አዲስ ፍጥረት በአጠቃላይ የሚመስለው እሱን ስለሆነ እሱ የፍጥረት ምንድን ነው? ቆላሲስ 1:15 ላይ እርሱ የፍጥረት በኩር ነው ብሎ ነው ያስቀመጠው። ፍጥረት የተባለው እዚህ ጋር ስለ አዲስ ፍጥረት ነው እንጂ የሚያወራው ኢንታይርሊ ዘፍጥረት 1:1 ላይ ስላለው አይደለም የሚያወራው። የፈጠረውንም ምሳሌ እኮ የፈጠረው ምሳሌ የሚለው ምሳሌ የተባለው ማን ነው? እዛ ጋር የፈጠረውንም ራሱ የፈጠረውን ምሳሌ እንዲመስል እኮ እንዲመስል የፈጠረው እኮ ማንን እንዲመስል አለ? አዲሱ ሰው ማንን የሚመስለው አለ? ማንን እንዲመስል ይላል? አዲሱን ሰው ለብሳችሁታል፣ ክርስቶስን ነው እኮ። ማንን እንዲመስል አለ? ክርስቶስ ራሱ እኮ ነው የፈጠረው ምሳሌ። አልተረዳኸኝም። ራሱ የፈጠረውን መልክ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ልበሱት። አዲሱ ሰው የሚመስለው የፈጠረውን ነው አለ። ያ የፈጠረው የተባለው ደግሞ ምሳሌ የተባለው ደግሞ ክርስቶስ። አሁን እኮ ፍሌሹ ነው አልከኝ እኮ የተፈጠረው። ሁ ክሬትድ ሂም ይላል አልኩ። ሂም የተባለው ኦብጀክቲቭ ፕሮናውኑ ወልድን ነው የሚያመለክተው አልከኝ። ሁ የሚለው ሪላቲቭ ፕሮናውኑ አብን ነው የሚያመለክተው አልክ። ስለዚህ ሳብጀክት እና ኦብጀክት አለ። ሳብጀክቱ አብ ከሆነ አብ ወልድን ፈጥሮታል ወይስ አልፈጠረውም ነው ጥያቄው። ወልድ ፍጡር አይደለም። ወልድ ከአብ ጋር የነበረ ቃል ነው። በጥቅሱ መሰረት ነው እኮ ያልኩህ እኮ እኔ ቆላሲስ ምዕራፍ 3 ቁጥር 10 እና ቆላሲስ ምዕራፍ 1 ቁጥር 15 ላይ ባለው ጥቅስ መሰረት እርሱ የፍጥረት በኩር ነው ማለት። እሺ የእንስሳ በኩር ነው ማለት ምን ማለት ነው ትርጉሙ? የእንስሳ በኩር ለኔ ያቀርቡልኝ ሲል ምን ማለት ነው ትርጉሙ? መጀመሪያ የሚወለደውን እኮ ምንድን ነው? እንስሳ ነው ወይስ አይደለም? የእንስሳ በኩር ማለት እንስሳ ነው ወይስ አይደለም? እንስሳ ነው። ኦኬ የፍጥረት በኩር ሲል ፍጡር አይደለም ነው? የፍጥረት በኩር ሲል በዛ ሴንስ አይደለማ። ኢነሴንስ አሁን አንተ እኔ ዛሬ ወለድኩ ሲለው ለማን ነው? እንመጣበታለን። እሺ ቶ የብሉይ ኪዳንን ቶ የእንስሳ በኩር የሚለው አዲስ ኪዳን ላይ ኢየሱስ የሙታን በኩር ነው ይላል። ራዕይ 1:4 ላይ የሙታን በኩር ነው ይላል። ምን ማለት ነው? የሙታን በኩር ማለት መጀመሪያ የተነሳ ማለት ነው ወይስ ምን ማለት ነው? የሙታን በኩር ወይስ ከትንሳኤ በኩር? የሙታን በኩር ማለት ምን ማለት ነው ትርጉሙ? መጀመሪያ የሙታን በኩር ይለዋል። ምን ላይ ነው እንደዛ የሚለው? የሙታን በኩር ይለዋል እኮ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ የሙታን በኩር ይለዋል። ቁጥር 4 ላይ እንግሊዝኛውን ብትመለከተ የሙታን በኩር ይለዋል። ግሪከኛውም እንደዛ ነው። ፕሮቶቶኮስ ይለዋል። ፕሮቶቶኮስ የሙታን በኩር ይለዋል። የሙታን በኩር ይታያል። የሙታን በኩር እንግሊዝኛውን አውጣለት አንዴ አውኪ። ራዕይ 1:4 እንግሊዝኛውን አውጣለት አንዴ አውጣለት እና ተመሳሳይ ነው ግራመሩ። ጃን ቱ ዘ ሰቨን ቸርች የሚለው ነው። አውጣለት እንግሊዝኛውን ገልብጥና ይታያል። ይታየኛል። እዚህ ጋር አውጥቼዋለሁ። ምን ይላል እዚህ ጋር አንብበው። ጃን ቱ ዘ ሰቨን ቸርችስ ዊች አር ኢን ኤዥያ ግሬስ ቢ አንቱ ኤንድ ፒስ። ቁጥር 5 ላይ ልግባ። And from Jesus Christ, who is the faithful witness and the first begotten of the dead. ስለዚህ የሙታን በኩር ይለዋል እዚህ ጋር። ስለዚህ የሙታን በኩር ሲለው እዚህ ጋር ተመሳሳይ ነው። ፕሮቶቶኮስ ነው የሚጠቀመው ግሪከኛው፣ ልክ ቆላሲስ 1:15 ላይ እንዳለው። የሙታን በኩር ማለት መጀመሪያ የተነሳ ማለት ከሆነ የፍጥረት በኩር ማለት ደግሞ መጀመሪያ የተፈጠረ ማለት ነው ብላ ያስቀመጠው። ከየት ነው የቀደመው ሲባል ፍጥረት የሚባለው ነገር ልጁ በብዙ ወንድሞች መካከል በኩር ነው ይለዋል። ምን ላይ? ሮሜ ምዕራፍ 8 ቁጥር 28 ላይ ማለት ነው። ከዛ አሁን አንተ የጠቀስከው ጥቅስ አለ ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይለዋል? ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ነው አይደል የምታመለክተው? ስለዚህ ታይም ውስጥ በየስተርዴይ እና በቱሞሮ መካከል ነው ቱዴይ የሚለው ነገር። ዛሬ የምትለዋ ነገር በትናንትናና በዛሬ መካከል ነው። ዛሬ የተባለችው ያቺ ሰርተን ፖይንት ታይሟ መቼ ናት?
ታይሙ ለእግዚአብሔር ነው። ኢስናድ የሰው ታይም አይደለም እኮ። አሁን መቼ ናት እኮ ለእኛ ለሰዎች ላይክ አሁን ዛሬ ብለን እንጠቀምበታለን። ግን እዚህ ጋር እግዚአብሔር ዛሬ የምትለዋ እኮ ምንድን ነው? እስቲ ማስረጃ ስጠኝ። ዛሬ የምትለዋ ነገር ከክሬሽን በፊት ታይም የሚባል ነገር አለ እንዴ? ከክሬሽን ጋር ነው አብሮ ታይም የሚባል። ክሬሽን በፊት ታይም ሳይኖር በሰው እድሜ እኮ ታይም ከሌለ ዛሬ የሚለው ነገር የለም። በእግዚአብሔር ፊት አንድ ቀን ነው። እሱ ከታይም ከመጣ በኋላ ነው አቆጣጠሩ። እግዚአብሔር ዛሬ ሲል we don't know, it could be። ስለዚህ ግን ታይምን ነው የሚያመለክተው። ለምሳሌ እንትን ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ ለእኛ እንዲያመለክተን ነው እንደዛ የሚለው። ገባኝ። ግን በታይም ውስጥ ነው የተወለደው ኢየሱስ። በታይም ውስጥ ነው የተወለደው። ራእይ 22 ላይ እኮ ይነግርሃል እሱ አልፋና ኦሜጋ እንደሆነ። ዕብራውያን 1:5 ላይ ተከፍተ ላይ እንጨርስ እንጂ ዕብራውያን 1:5 ላይ እንጨርስ እንጂ ራእይ ላይ ከመግባት በፊት 1:5 ላይ ስለገባህ ነው። አንተም ራስህ አልገባሁም። እኔ ራእይ ላይ አንተ ያመጣው ጥቅስ ላይ ነው የወጣው። ቆላሲስ ላይ ወጥተህ ዕብራውያን 1:5 ላይ ስገባ ዕብራውያን 1:5 ላይ በገባበት ጥቅስ መሰረት እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎታል። ዛሬ የምትለዋ አሰርተን ፖይንት ታይምን ታመለክታለች አለ። ያ ታይሙ የሚያመለክተው መቼ ነው? በታይም ውስጥ ነው። ታይም ደግሞ ፍጥረት ነው ራሱ። በትናንትናና በነገ መካከል ያለ ነው ዛሬ የሚባለው። ልክ ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ስለዚህ ዛሬ የምትለዋ ነገር አሰርተን ፖይንት ታይም። አንተ ደግሞ ዛሬ የሚለው ነገር እምቅድመ ዓለም ነው ካልከኝ ማስረጃ ማምጣት ይጠበቅብሃል። ዛሬ ወለድኩ ይላል። ወለድኩ የሚለው ነገር ምን ማለት ነው? ትርጉሙ ቢጋርንቲ እኮ ቢጋትን ሲል ምን ማለት ነው ትርጉሙ? በእንግሊዝኛ አደረከው እኮ አንተ። በእንግሊዝኛ ንገረኝ አላልኩህ። ወለድኩ ሲል ምን ማለት ነው ትርጉሙ? በአማርኛ he fathered him ገባኝ። አሁንም በእንግሊዝኛ አደረከው። ለውጥ የለውም እኮ። እኔ አባት ሆናለሁ እርሱም ልጅ ይሆነኛል ሲል ለማን ነው አባት የሆነው? ለክርስቶስ እኮ። ለምኑ ነው የሆነው? ለምሳሌ እኔ አባት ሆናለሁ ስጋን አዘጋጀህ እላለሁ። ስለዚህ እዛ ጋር አሁን አንተ ልጅ ነበረ እኮ በእኔ ዘንድ በነበረ ክብር በአንተ ዘንድ በነበረኝ ክብር። ቅድማ እሱንማ ጨረስንማ። ገባኝ። ዮሐንስ ወንጌል 17 ላይ ጨረስን። ቫይዶ ሁሉም ተያያዥ ነው። ችግር የለም አያይዘው። ግን አሁን ምን መሰለህ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል አይደለ? ባይብል ሳይወለዱ ሲባል ምን ማለት ነው? እግዚአብሔር ተራራን ይወልዳል። እሱ ሜታፎር ነው፣ ሳይፈጠሩ እንደማለት ነው። ስለዚህ እግዚአብሔር ሳይሰሩ እንደማለት ነው፣ ወይም ኤግዚስት ሳያደርጉ ማለት ነው። ስለዚህ መወለድ ትርጉሙ መፈጠር በሚል መጥቷል። ይኸው አመጣው። አንተ ደግሞ መወለድ የሚለው ሌላ ትርጉም ካለው ንገረኝ እኮ። አሁን መወለድ ሲለው ለሰው በሚገባው ቋንቋ እግዚአብሔር እየተናገረ ነው እንጂ ማለት ነው እኮ። ንገረኝ፣ ትርጉሙን ንገረኝ። እግዚአብሔር ወለድኩ ሲለው አምላክ ጾታ የለውም፣ ወንድም ሴትም አይደለም፣ ባዮሎጂካልም አይደለም፣ ኦንቶሎጂካልም አይደለም። ገባኝ እኮ። ግን ምንድን ነው ትርጉሙን ንገረኝ። እኔ አሁን ትርጉሙን ተናገርኩኝ። መወለድ ማለት ትርጉሙ ሜታፎሪካሊ ነው የሚናገረው እንጂ እንደ ሰው እንደሚናገረው መወለድ ሳይሆን ከውስጥ አወጣው ከኔ ውስጥ ነበር ከልክ ክርስቶስ እኔ ከአብ እንደወጣው ሲል ከአብ የወጣ ነው፣ ከመለኮት የወጣ ነው። እሱ አይደለም የጠየኩ መወለድ ማለት ትርጉሙ ምንድን ነው? ለምሳሌ እኔ አሁን መወለድ የሚለውን ትርጉም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ተራሮች ሳይፈጠሩ ማለት ነው። ስለዚህ መወለድ በሚል መጣል መፈጠር ማለት ነው ትርጉሙ። አንተ ደግሞ መወለድ ማለት ሜታፎሪካል አውትዋርድ ትሩዙ አውትዋርድ ሲምቦሉ ኢንዋርድ ትሩዙን ንገረኝ። ኢንዋርድ ትሩዙን እስካሁን አልነገርከኝም። ኢንዋርድ ትሩዙ ምን ማለት ነው? መወለድ ማለት እንደወጣ እኔ ከወድ ወለድኩ ነው የሚለው። ኦኬ አውጣው። እሺ ጥቅሱን እሱን አውጣውና እንየው። አውጣው። ምን ጋር ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? ምን ላይ ነው እንደዛ የሚለው? እኔ ከወድ ወለድኩ የሚለው ሚሰርች መዝሙር ላይ ነው። መዝሙር 110 ቁጥር 3 ላይ ነው የሚለው። ሆድ የሚለው የማንን ሆድ ነው የሚያወራው? ከውስጡ ነው። ሜታፎሪካሊ ነው። ሰው ከሆድ ስለሚወለድ አምላክ ደግሞ ለእኛ እንዲገባን አድርጎ ሜታፎሪካሊ እየተናገረን ነው። እግዚአብሔር መንፈስ ነው፣ ሆድ የለውም፣ አካል የለውም። አይ ሆድ የሚለው ማፀን ነው የሚለው እንግሊዝኛው። ግሪከኛው ማፀን ነው የሚለው። ከማፀን ወለድኩ ከማፀን ወለድኩ ያው
ሰው ማርያምን ነው የሚያመለክተው። ኦኬ ከማርያም ማፀን እንደወለደው ነው የሚያሳየው አይደል? እንዴ ጥቅሱ እኮ ከማፀን ወለድኩ የሚለው ድንግል ማርያም ማፀን ነው። መዝሙረ ዳዊት ምዕራፍ 22 ቁጥር 10 ላይ ስትመለከተው ከእናቴ ማፀን ጀምረ አንተ አምላኬ ነህ አለ። ከእናቴ ማፀን አወጣኸኝ ይላል። ማፀን ሆድ ይለዋል አማርኛው፣ እንግሊዝኛው ወምፕ ብሎ ነው የሚያስቀምጠው። ማፀን የሚለው ድንግል ማርያም ነው። ወለድኩ ማለት ከድንግል ማርያም መፍጠሩን ነው የሚያሳየው። አንተ ከራሱ ከሆዱ አምላክ ሆድ አለው ካልከኝ ማፀን አለው ካልከኝ የሚገርም ነው። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ረቂቅና ምጡቅ የሆነው አምላክ ድንግል ማርያም ማፀን ውስጥ ሰው እንዲፈጠር ማድረጉን የሚያሳይ ካልሆነ በስተቀረ አንተ ላመጣበት አንተ ልጄ ነህ ዛሬ ወለድኩ ላልበት ማስረጃ መሆን አይችልም። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለው ጥቅስ ወል አሮን ነው እንዴት ብዬ እንደማስረዳ ቫይዶ ግን እግዚአብሔር ለእኛ ስለ ሰዎች እንድንረዳ ብሎ በእኛ ሌቭል ስለተናገረ በዛ መንገድ በእኛ በቀጥታ ተርጉመነው እንዲህ ነው ማለት ነው ልንለው አንችልም። ምክንያቱም የእነሱ የአይሁድ ዘይቤ አለ፣ የእኛ ደግሞ የአበሾች ዘይቤ አለ። በእነሱ በተጻፈልን ደግሞ በአይሁዶች በጻፉልን ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ካለው በመንፈሳዊውም በስጋዊውም ከሱ ከራሱ እንደወጣ ያንን ስጋ እሱ እንዳዘጋጀ ስጋ ከሆነ በኋላም ክርስቶስ ኢየሱስ ይሄ የምነግራችሁ ቃል ከራሴ አይደለም ሲል ስለ ስጋው እንደሆነ በእኔ የሚኖረው አብ እርሱ ስራውን ይሰራል እያለ ስለ መንፈሱ ለያይቶ እንደሚናገርን ትረዳዋለህ ብዬ አስተውላለሁ። ግን ማጠቃለያ እንስራበት ወይስ መቀጠል ትፈልጋለህ? መቀጠል ከፈለግ ሌሎችም ወንድሞች አሉ፣ መቀጠል ትችላለህ። እኔ መውጣት አለብኝ። ማጠቃለያ መስራት ትፈልጋለህ ወይስ መቀጠል ነው የምትፈልገው? ማለት ጥሩ ውይይት ነው ያደረግነው፣ ግን እስካሁን ድረስ ባመጣነው ነገር አንደኛ የተነጋገርን ያለው ነው ዮሐንስ ወንጌል 5:26 ላይ ነበር የነበረው። ዮሐንስ ወንጌል 5:26 ላይ ያለውን ማሳጨር ስከር ዮሐንስ ወንጌል 17:5 ላይ መጣ። ዮሐንስ ወንጌል 17:5 ላይ ደግሞ እዛ ላይ ደግሞ እንትን ስትል ቆላስይስ 1:15 መጣ። ቆላስይስ 1:15 ላይ እንትን ሲል ዕብራውያን 1:5 ላይ መጣ። ዕብራውያን 1:5 ላይ ደግሞ እንትን ሲል መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ መጣ። በእያንዳንዱ እየተከተልኩኝ ነው የያዝኩት። ምንድነው የያዝኩት? ውይይት ሳይሆን የያዝኩት አባሮች ጨዋታ ነው የያዝኩት። ይቅርታ አድርግልኝ። አንድ ነጥብ ላይ 2 ፖይንት አድርጎ አርጊመንትን ቢልድ ማድረግ አልቻልክም። ስለዚህ አባሮች ጨዋታ ነው የተጫወትኩት ዛሬ ማለት ነው። ያን ያደረግኩት ምንድነው ዊዝ ሪስፔክት ነው። አውት ኦፍ ሪስፔክት ስለማታወራኝ በጣም ተረጋግተህ ነው የምታወራው። ስለምንተዋወቅ ከዚህ በፊትም ከዛ አንጻር ብዬ እንጂ እንደዚህ አላወራም። በቃ አንድ ነጥብ ላይ አወራለሁ፣ ካልፈለክ መቆም ትችላለህ ማለት ትችል ነበር። ሳየው ግን ደርባባ ሆንክብኝ። ቀበኛም ቃተኛም ሞገደኛም አይደለህም። እንዴ ብዬ ልጨክን አንተ ላይ ደግሞ አንገቴም አልቻለም። ደግሞ መሬት ላይ አይነት ደግሞ የድሮ ትውቃችን ብቻም ነው። አንድ ቀን መቼስ ወደ እውነት ሁሉንም ያመጣል። እውነት ደግሞ ኢየሱስ ነው፣ አይዋሽም። እሺ ይሁንልህ። ዱዓ አድርግ በራስህ እምነት ማለት ነው። ኢንሻአላህ እኛም ዱዓ እናደርግልሃለን። ለማንኛውም ማጠቃለያ ስራበት ወይ ተባረኩ ተባረኩ። እኛ ጋር ኦልሞስት ሊነጋ ነው። 5 o'clock ሆነ ሳልተኛ ሰራውዬን የመጣሁት በጣም ደካክሞኛል። በቃ እንደዛ ከሆነ ማጠቃለያ ስራበታ የነበረን እንትን ጭምቅ አድርገውና ማጠቃለያ ስራበት። የነበረንን ጭምቅ ለማድረግ አንተ እንደውም ሪሰርችም እንድታደርግበት የምፈልገው ነገር አሮ ነው። ከዚህ በፊት ቼክ አድርገው አጃልጨመ 3 ደቂቃ ውሰድና ተረጋግተህ ደስ ያለን ነገር ለህዝቡ መልእክት አስተላልፍ። ማጠቃለያ ስራበት። ስለ ክርስቶስ የምትነግረን ነገር ካለ የሆነ ሰበክ አድርገን ትንሽ 1-3 ደቂቃ ውሰድ። በጣም ደስ ይለኛል። ያው ውሰድ። ደቂቃ ያዙለት ዛሩ ወይም ደግሞ ሌሎቻችሁ። እሺ ክርስቶስ በስክሪፕቸር ላይ የሰው ልጅ ነው ብሎ ራሱን ይጠራል። ግን ለምንድን ነው እንደዛ የሆነው ብለን ካሰብን እኛ ሰዎች ኃጢአትን ስለሰራን እግዚአብሔር ደግሞ ኃጢአትን ስለሚቀጣ የኃጢአት ደሞዝ ሞት ስለሆነ ከዚህ ፍሬ አትብላ ከበላህ ትሞታለህ ስላለው የተናገረውን ቃል የአምላክ ቃል ደግሞ ስለማይቀየር ሁሉም ኃጢአት ስለሰራ የእግዚአብሔር ክብር ስለጎደለበት ኢየሱስ ክርስቶስ ሰው ሊሆን ግድ ነበር፣ ለኃጢአት ዋጋ ለመክፈል ለኃጢአት ደሞዝ ሊከፍል። ምክንያቱም አምላክ ቃሉን ስለማይቀይር እና ይሄ ክርስቶስ በኦሪትም ተጽፏል። በግብፅ እስራኤላውያን በባርነት በነበሩበት ሰዓት ሲወጡ በኩሮቻቸውን ስለመታ የግብፃውያንን ሁሉ በኩር ሲለው እዛ ላይ በኩር ነው ሲለው በኃጢአት ምክንያት በኩርን ስለቀጣ ነው። ስለዚህ ደም አድርገው የበግ ደም
መቃኑንና ጉበኑን የቀቡት ሁሉ በኩራቸውን መልአኩ ሊመታ አልገባም። ስለዚህ ከዛ ከግብፅ ሲወጡ የቂጣ በዓልና ፋሲካውን ታደርጋላችሁ ይላቸዋል። በሌዋውያን በኦሪት ጊዜ በግ የሚያርዱ የነበሩት ለአብርሃም የተሰጠው አብርሃም አረፋ የሚታረደው በእናንተ አብርሃም በጉን እግዚአብሔር ያዘጋጃል አለ። በአዲስ ኪዳን የእግዚአብሔር በግ ይለዋል ክርስቶስ ኢየሱስን። በሌዋውያን ደግሞ ፋሲካውን ያደርጉ ነበር። ይሄ ሁሉ ለኃጢአት ስሬት ለኃጢአት ማስተሰሪያ የሚፈስ ደም ነበረ ማለት። ኦሪት ዘሌዋውያን ምዕራፍ 17-11 ላይ ከደሙ የተነሳ ያስተሰርያል ይላል እና ይህንን ስርዓት ያደርጉ የቆዩት ሞግዚት ሆኖ የጠበቀው ስርዓቱ ሌዋውያን የሚያቀርቡት የነበረው ደም መስዋዕት ክርስቶስ ኢየሱስ ለሰዎች ልጆች ሁሉ ኃጢአት ለአንዴና ለመጨረሻ ጊዜ ለዘላለም በመስቀል ላይ ጠረቀው ይላል እና ክርስቶስ ኢየሱስ በመስቀል ላይ የሞተልን የኃጢአት ዋጋ ሆኖ ቤዛ ሆኖ ዋስ ሆኖልን ሊያድነን ጠበቃ ሊሆነን ነው እና በዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ሁሉ ይድናል አለ። ዋስትና ሰጠን ማለት እና በጣም ተባረኩ። እወዳችኋለሁ። አላቪው በፍቅር ነው የምናገረው። ቫይዶንም በጣም ሪስፔክት አለኝ። በፊት ክርስቲያን እያለ ያስተምረኝ ነበረ። አስተማሪያችን ነበረ። የክርስትናውን አስተማሪ ነበረ። ሙስሊሞች እና አፈቅራችኋለሁ። እኔ የእውነት በጌታ ፍቅር አፈቅራችኋለሁ። ተባረኩ። እዚህ ሩም ያላችሁት ሁላችሁንም ደግሞ ወደ ጌታ ኢየሱስ ክርስቶስ እንድትመጡ በፍቅር ጋብዛችኋለሁ። መልካም ቀን። ቴንኪዩ ስለሰጠኝ። ምንም ችግር የለውም። እኔም ማጠቃለያ ልስራበትና እኔም እወጣለሁ ማለት ነው እና የተነሳው አርዕስት ምንድን ነው? ቤታችን ገብቶ ስለ መሲሁ መነጋገር እንችላለን አለ። መሲሁ ፍጡር ነው ወይስ አይደለም ነው? እሱን እንትን ነው የአይሁዳዊ ክርስቲያኖች ናቸው። አይሁዳውያን ክርስቲያኖች ደግሞ በሶስት ይከፈላሉ። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ጋር አብረው ወልድ ነበረ ግን አልተፈጠረም የሚባሉ ናዝራውያን የሚባሉ አሉ። ሁለተኛ ነገር ደግሞ አይሁዳውያኖች የሆኑ ነገር ግን ኢየሱስ ከድንግል ማርያም በፊት ዓለም ሳይፈጠር ተፈጠረ ልክ እንደ ጆባ ዊትነሶች የሚያምኑ አሉ። ሶስተኞቹ ደግሞ ከድንግል ማርያም ማዕፀን ጀመረ የሚባሉ ቢብሊካል ዩኒታሪያን የሚባሉ አሉ። እና እሱ ምንድነው የሚለው ክርስቶስ መጀመሪያ የለውም ፍጡር አይደለም ብሎ ነበር ያለው። ዮሐንስ ወንጌል 5:26 ላይ ያለውን ጥቅስ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና የሚለውን ጥቅስ ስናይ ነበር። ሕይወትን ሰጠው የሚለው ነገር ምን ማለት ነው የሚለውን ነገር አላብራራውም። በስጋው ነው አለ። ስጋ ሪፍሌክሲቭ ፕሮናውን አይጠቀምም። እዛ ጋር በራሱ ነው የሚለው። ራሱ የሚለው ሂምሰልፍ ነው የሚለው ሪፍሌክሲቭ ፕሮናውን ነው የሚጠቀመው የሚል ነው። ያን ሳቀርብለት ዮሐንስ ወንጌል 17:5 ላይ ገባ። ዮሐንስ ወንጌል ምዕራፍ 17:5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረ ክብር አንተ በራስ ዘንድ አክብረኝ የሚለው የነበረው ክብር እንጂ እሱ ፕሬኤግዚስታንስ እንደነበረው አያሳይም። እንትን ላይ ኤፌሶን ምዕራፍ 1:4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ መረጠናል። ስለዚህ ተመራጮቹ ሳይኖሩ ምርጫው እንዴት ሊኖር ቻለ ሲባል ምርጫው እንጂ ተመራጮቹ ራሳቸው ፕሬኤግዚስታንስ ነበራቸው ማለት አይደለም። ኦንቶሎጂካሊም አልነበሩም፣ ሜታፊዚካሊም አልነበሩም። እነዛ ሰዎች የነበሩ ምንድነው ምርጫው ነው። ልክ በተመሳሳይ ሐዋርያት ሥራ 3:13 ላይ የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን ወይም በአማርኛ ብላቴናውን ኢየሱስን ወይም ደግሞ ኤንአይቪ ትርጉም ላይ ባሪያውን ኢየሱስን አከበረው። ፔስ ነው የሚለው ግሪከኛው። ባሪያውን ኢየሱስን አከበረው ይላል። ያንን የሚያሳየው ማክበሩ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ቅዱስ አብ ወልድን እንደሚያከብረው የሚያሳየውን ነው። ከዛ እንደዛ ስንል አይ ብሎ ቆላሲስ 1:15 ላይ ገባ። ቆላሲስ 1:15 ላይም ኮንቴክስቹዋል የሆነ አፕሮች ተጠቀምን፣ ቴክስቹዋል የሆነ አፕሮች ተጠቀምን፣ ግራማቲካል የሆነ አፕሮች ተጠቀምን፣ እንደና ደግሞ ሊንግዊስቲካል የሆነ አፕሮች ተጠቀምን። ልክ እሱ ጋር እንደስነ ዕብራውያን 1:5 ላይ ገባ። ዛሬ ወለድኩ የሚለው ዛሬ የሚለው ጊዜን ያሳያል አልኩት። አያሳይም አለ። ምን ያሳያል? ኢተርኒቲን ያሳያል አለ። ዛሬ የምትለዋ ኢተርኒቲን እንደሚያሳይ ማስረጃ አምጣ ስለው የለም፣ ጥቅስ አላመጣም። ዛሬ የምትለዋን ግን ታይምን ነው የሚያመለክተው። ሉቃስ ወንጌል ምዕራፍ 2:11 ላይ አመጣው ማለት ነው። ልክ እሱን ሳመጣ መዝሙረ ዳዊት ምዕራፍ 110:3 ላይ ያለውን ከማዕፀን ወለድኩ የሚለውን ጥቅስ አመጣና አብ ማዕፀን አለው አለ። ማዕፀን የለውም አብ። ማዕፀን የሚለው ድንግል ማርያም ማዕፀን ነው ብዬ መዝሙረ ዳዊት ምዕራፍ 22:10-11 አመጣው ማለት ነው። እዛ ላይ ነው የቆመው ፖዝ ያደረገው። የምር ለመናገር በእያንዳንዱ ነገሮች በሄድንበት አባሮች ነበር ትጫወት የነበረው። አንድ ጥቅስ ላይ ወደ አንድ ጥቅስ ሲዘለል እየተከተልኩኝ ነው ሳደርግ የነበረው። ሁለተኛ የለመደኝ የሚያጀማ አንድ ጥቅስ ላይ ብቻ ለማብራራት ኢንሻላህ እንሞክራለን። እናመሰግናለን ስለነበረ ጨዋነት። ሀሳብ ላይ ብቻ ለመሞገት ፐርሰናል የሆኑ ነገሮች አታክ ሳታደርግ ኢሪቴት ሳትሆን ፍራስትሬት ሳታደርግ ነገሮችን በአጽኖትና በአንክሮት ለማዳመጥ
በማኝነትና በአስረጅነት የምናመጣውን ነገር ለመገምገም ስለበቃ እናመሰግናለን። ቴንኪው። ሌላ ቀን አትጥፋ እና ተባረኩልኝ። ባይዶ ሁላችሁም ተባረኩልኝ። አልጠፋም እመጣለሁ። ዘትሩዝ ሰላም፣ አንድ ጥያቄ ብጠይቅህ እንድታብራራልኝ ነው ያንተ መልከታ ለመሄድ የምችል ከሆነ። አንዴ ቅርታና መህምሬን ፎሎ አድርጉ። 1900 ሰዎች አላችሁ እና መህምሬን ፎሎ አድርጉ። ሳይወጣ በፊት ሁላችሁም ያላደረጋችሁት ፎሎ አድርጉ። ጃቢር ቀጥል። አካውንቱ ይቀመጥላችሁ። ዛሩ ይቀመጥ። እኔ መጣ እችላለሁ። አስቀምጥ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወሒድ ሁለቱን ተሰጥተሃል። መጽሐፉንም መናገሩንም አላህ ሱብሓነሁ ወተዓላ ሰጥቶሃል። ይጨምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። ሰዎች ሁለት ነገርን ባንዴ አይሰጡም። ወይ ጽሁፍ ነው የሚሰጠው ለአንድ ሰው፣ ወይ ደግሞ መናገር ነው የሚሰጠው። አላህ ሱብሓነሁ ወተዓላ ሁለቱንም ሰጥቶሃል። አሁንም በቸርነቱ ይጨምርልህ፣ ይጨማምርልህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አሚን። ኡስታዝ አቡ ሙአዊያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጉድ አይዲያ ሙሐመድ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ሰላም ልበላችሁ ብለን መጨመር የምትፈልጉት ነገር ካለ ጨምሩ። ኡስታዝ ሰላም ብያለሁ። ኡስታዝ ወሒድ በጣም አሪፍ ትምህርት ነበር። ተመስጬ እየሰማው ነበርና አላህ ይጨምርልህ። በጣም ደስ ይላል። ያው በዚሁ አጋጣሚ ሙአዝም ስላለ የሱን አንድ የሰራው ቪዲዮ አይቼ ነበርና በዚሁ አጋጣሚ ላመሰግነው ነው። ማረሰው ማስተዋወሻ ነው የነገረኝና ይሄን ለማለት ነው። ብዙ ሳላራዝም በርቱ፣ ቀጥሉ ላለው ቴንክ ዩ። እሺ ሪፍሌክት ማድረግ ትችላላችሁ። እኔ ልውጣ። እሺ ያ ጀማ ወጥቻለሁ። አካውንቱ ይቀመጥ። ፎሎ ማድረግ ፎሎ አድርጉ። እሺ ኡስታዝ ጀዛከላህ ኸይር። አላህ ይጠብቅ፣ አላህ ይጨምርልህ። ዘትሩዝ ምናልባት ፈቃደኛ ከሆንክ አንድ ሀሳብ አለኝ። እሱ ሀሳብ ላይ የሆነ የራስን ሀሳብ ብታስቀምጥበት ደስ ይለኛል። ፈቃደኛ ከሆንክና ሰዓት ካለክ፣ ካልሆነ ደግሞ ጦሳችን ሌላ ቀን 15 ደቂቃ አለኝ። እሺ እንትን እስካሁን እንግዲህ ከኡስታዝ ጋር ስትከራከሩ መሲሁ አምላክ ነው ወይስ አይደለም በሚል ርዕስ ስትከራከሩ የራሳችሁን ነጥብ ስታስቀምጡ ነበርና ይሄ መሲሁ ለአንተ ኃጢአት ብሎ ተሰቅሏል፣ እንደገና ከሰማያት ሰማያት ወርዶ ሰው ሆኖ ምናምን ብቻ ያወራችሁባቸው ነገሮች አሉና እነዚህን ሁሉ ስቴፕ አልፎ ተሰቅሎ ለእናንተ ኃጢአት ሞቶ እንግዲህ ከሞት ተነስቶ ምናምን ነገር ያው ያለው እንትን አለ ፕሮሰስ አለና የኔ ጥያቄ ምንድነው እነዚህን ፕሮሰሶች ያላሳለፈ አምላክ አለ ወይ ነው ጥያቄ። ልክ አሁን እንዴት ከሴት ልጅ ተወልዶ ወንድ ሆኖ በመስቀል ላይ ተሰቅሎ ምናምን የተባሉትን ስቴፖች ያላለፈ ሌላ አምላክ አለ ወይ ወይስ አንተ የምታመልከው አንዱ አምላክ ነው እነዚህን ፕሮሰሶች ያሳለፈ የሚል ጥያቄ ነው ያለኝ። ቀጥል። አይ አንዱ አምላክ ሳይሆን ክርስቶስ በባህሪው የማይታየው ባህሪው ነው አምላክነቱ እንጂ ኃጢአትን ያልሰራ ኃጢአት የሌለበት ንጹህ የእግዚአብሔር በግ ነው። ሌላው ሁሉ ኃጢአትን ሰርቷል። ከሱ በኋላ የመጡትም ሌቦች፣ ገዳዮች። ይቅርታ ዘትሩዝዬ፣ ይቅርታ ችግር የለውም። ይቅርታ ዘትሩዝ፣ እኔ ጠየቅኩ ንጹህ ነው አይደለም። እኔ እንትን ኢየሱስ ላይ አይደለም ጥያቄ። ኢየሱስን በቃ ሐሳብን ተረድቼዋለሁ። አምላክ ነው ተወልዷል ምናምን ነገር እሱን ያዘውና እኔ ጠየቅኩ እንዲህ ከሆነው አምላክ ሌላ አምላክ አለ ወይ? እነዚህን ፕሮሰሶች ከድንግል ማርያም ያልተወለደ ወንድ ያልሆነ ሰው ያልሆነ ለአንተ ኃጢአት ብሎ ያልተገረፈ ያልተሰቀለ ሌላ አምላክ አለ ወይ? ወይስ ያ አንተ የምታመልከው በኦሪት ዘዳግም ላይ እስራኤል ወይ ስም አምላክ እግዚአብሔር አንድ ነው የተባለው እሱ እግዚአብሔር ነው ወይ እንደዚህ የሆነው? እሱን ብታብራራልኝ ደስ ይለኝ። አዎ አሁን እስራኤል ወይ ስማ እግዚአብሔር አምላክ አንድ እግዚአብሔር ነው ሲል አንድ ነው። አብ ወልድ መንፈስ ቅዱስ በሶስት ባህሪ ተገለጠ። አንድ አምላክ በአብ በወልድና በመንፈስ ቅዱስ እና ይሄ ወልድ ከአብ የወጣ ነው። መንፈስ ቅዱስም ከአብ የወጣ እውነተኛ መንፈስ ነው። ወልድ ደግሞ ከአብ የወጣ ቃል ሰው የሆነ ነው። ከድንግል ማርያም የተወለደ ነው። መንፈስ ቅዱስ እኔ ተቋርጦብኛል ከኔ ነው ችግሩ። አሁን ሌላ አምላክ የለም፣ አንድ አምላክ ነው። አው ጃቢሮ ካንተ ይመስለኛል እንጂ ድምጹን እየሰማን ነው፣ እየተናገረ ነው። ካንተ ይመስለኛል ሜቢ በቃ ሻውን ይሰማኛል። ቀጥል ዘቱ እንትን ያስተጋባል ያለው ያና ኢየሱስ ለየት የሚያደርገው በሌላ አሁን አንተ ምትል ያለው ሌሎች አማልክት ሊኖሩ ይችላሉ፣ አህዛብ የሚያመልኳቸው የአህዛብ አማልክት ጣዖታት ናቸው ይለዋል። እግዚአብሔር ግን ሰማያትን ሰራ ይላል እና ሁሉን የፈጠረው እግዚአብሔር በቃሉ ነው። ይሄ ቃሉ ነው ደግሞ ሰው ስለሆነ እንጂ ከጥንት ጀምሮ የነበረ ነው። እውነተኛ አምላክ ነው። ሌሎች አማልክት ናቸው። አምላክ የለም፣ ሌላ አምላክ የለም። በፊቱ አምላክ አልተሰራም።
ግልጽ ነው። ጃለ አይ ቲንክ ጥያቄን አልተረዶም። ቀለል ለማድረግ ያህል ለምሳሌ አለው እንትን ቀለል ለማድረግ ያህል አሁን ለምሳሌ ማርያም የዚህ የአንዱ ፈጣሪ እናት ናት አይደለ? ዘፍሩስ ኖ ማርያም የፈጣሪ እናት አይደለችም። ማርያም በማርያም ማህፀን ውስጥ የእግዚአብሔር ቃል ፎርም አደረገ፣ ሰው ሆነ፣ መንፈስ ቅዱስ ጸሎባት ነው ስጋ ነው የሆነው እንጂ ማርያም የፈጣሪ እናት። ኦኬ ይሄ የድንግል ማርያም ማህፀን ውስጥ ያደረው ቃል እግዚአብሔር ነው ወይስ የእግዚአብሔር ቃል ነው? አምላክ ስለነበረ ነው በመጀመሪያ ቃል ነበረ የሚለው። የአምላክ ቃል ነበረ፣ ግን አሁን በድንግል ማርያም ኖ አይ ዘትሩዝዬ እኔ ጠየቅኩህ። ድንግል ማርያም ማህፀን ውስጥ የነበረው ቃል አይደለም። ድንግል ማርያም ማህፀን ውስጥ የነበረው ቃል የእግዚአብሔር ቃል ነው ወይስ ራሱ ቃሉ እግዚአብሔር ነው? ይህንን የጠየቅኩህ ቱ ዘ ፖይንት እንድትመልስልኝ ነው። አጠር እንድናደርገው አንሯሯጥም ለማለት። የእግዚአብሔር ቃል እኮ ነው ሰው ሆነ፣ ስለተቀየረ ፎርም ቀየረ ማለት ነው። ስጋ ሆነ፣ ሰው መሰለ፣ እኛን መሰለ እኮ። እኔ አይ የእግዚአብሔር ቃል ስጋ ሆነ አልሆነ ሳይሆን ይሄ የእግዚአብሔር ቃል ድንግል ማርያም ማህፀን ውስጥ ያደረው የእግዚአብሔር ቃል ራሱ እግዚአብሔር ነው ወይስ የእግዚአብሔር ቃል ብቻ ነው? ይህንን የጠየኩህ። የእግዚአብሔር ቃል ራሱን ይወክላል። ለዛ እኮ ነው አብ፣ ወልድ፣ መንፈስ ቅዱስ ብለን በሶስት ባህሪ የምንገልጽ። ኖ እሱንም አልጠየቁም። የእግዚአብሔር ቃል እግዚአብሔር ነው ወይስ አይደለም ነው የጠየኩት። ይሄ እግዚአብሔር ቃል የተባለው ድንግል ማርያም ማህፀን ውስጥ ያደረው እግዚአብሔር ነው ወይስ አይደለም ነው የጠየኩት። ከተረዳው እግዚአብሔር ከሆነ አሁን አሮን ነኝ፣ ካልሆነ አይደለም። እኔን አድሬስ ካደረከኝ እኔ የምናገረው ያለሁት ከአንተ ጋር ነው። እኔ በአካል አለው እንዴ ከአንተ ጋር? የእኔ ቃል እኔን ይወክላል አይደል? እንዲህ ዓለም ባለው እኔ ይወክላል እንጂ አንተ አይደለም። ያንተ ቃል ያንተ ነው እንጂ አንተ አይደለህም እኮ። የእኔ ቃል እኔን ይወክላል። ወንጀል ከሰራው ይወክላል፣ ግን አንተ አይደለም። አንተን ይወክላል፣ ያስማማናል። ግን ያንተ ቃል አንተ አይደለህም። እኔ ነኝ እንጂ ይወክላል፣ ግን አንተ አይደለህም። ያንተ ቃል ኧረ አይደለህም። እኔ ስጋ ያንተ ቃል ያንተ ነው። የኔ ባዲ ያንተ መጠቀሚያ ነው። ፊዚካል ፎርም እኔን ይወክላል። የኔ ቃል እኔን ይወክላል። መንፈሴ እኔን ይወክላል። ፍጡር ነኝ እኔ፣ ሰው ነኝ። ስጋ ግን አንተ አይደለም። ነፍስ አለኝ። አንተ አይደለም። አንተ አይደለም። ያንተ ስጋ ራሱ ያንተ ነው እንጂ አንተ አይደለም። አንተ ራስህ እኔ ስትል ምንህን ነው የምትለው? መንፈሴንም ጭምር ነፍሴንም ጭምር የምናገረውን የምለብሰውን የኔ የሆነውን ነገር በሙሉ ያንተ የሆነ ያንተ ነው እንጂ የምባለው አንተ የምትባለው ማን እንደሆነ ይህንን ሀሳብ ላይ እንግባባ። አሁን አንተ እኔ ስትል ምንህን ነው የምትለው? እኔ ስትል ምንህን ነው? ስጋህን ነው? እጅህን ነው? ቃልህን ነው? ጸጉርህን ነው? ጫማህን ነው? ምንህን ነው? ከነካው እኔ ነካው ላለው፣ በእግሬ ኳስ ከመታው እኔ መታው ላለው። ስለዚህ በሁሉም ነገሬ ራሴ እኔነቴን እገልጣለሁ። ኦኬ እኮ አንተ ያየከው በአይንክ ነዋ አይደለ እንዴ? እኮ እኔ አየው ብዬ ነው የምናገረው። ስለዚህ ለምሳሌ አንድ ነገር ይወክላል፣ እጄን ይወክላል፣ አንደበቴን ይወክላል። አዎ ምን መሰለህ አሮኒ፣ አሁን እዚህ ጋር ያልተግባባ ነው ምን መሰለህ፣ እኔን ይወክላልና እኔ ነው ይለያያል። ገባካ? እኔን ይወክላልና እኔ ነው። አሁን ለምሳሌ እኔን እጄን ብትቆርጠኝ የጃቢር እጅ ነው እንጂ የጃቢር እጅ ተቆርጧል ነው እንጂ የምትለው ጃቢር እኮ ተቆርጦ ወደቀ አትልም። ገባ? እኔ ስትል ራሱ ይሄን ኮንሰፕቱን መረዳት አለበት። አሁን ፐርሰን የሚባል ነገር አለ። ሆልዶን ጃቢር ለምሳሌ በእጁ አሁን በመጥፎ ምሳሌ አልመስልም፣ እጅህም አይቆረጥ። ግን እኔ በራሴ በእጄ በቀኝ እጄ ከሰረቅኩኝ ቀኝ እጄ ነው የሰረቀው ወይስ እኔ ነኝ ሌባ? አንተ ነህ በቀኝ እጄ የሰረቀው። በቀኝ እጄ ነው የሰረቀው አንተ በቀኝ እጄ አንተ፣ ምክንያቱም አንተ ነህ በቀኝ እጄ የሰረከው እጅክ አይደለም። ስለዚህ አክሽኔ እኔን ይወክላል ማለት ነው፣ እኔን ያስጠይቀኛል ማለት ነው እኮ። እጅክ ግን አንተ አይደለም፣ ያንተ ነው እንጂ እጅክ ያንተ ነው እንጂ አንተ አይደለህም። እጅክ ያንተ ነው። ገባካ? እጄ የኔ ነው። በእጄ ላይ ለማደርገው ነገር እኔ ተጠያቂ ነኝ። በአንደበቴ ለምናገረው ነገር እኮ አንተ ነህ ያደረክበት እኮ አንተ ነህ የምታደርግበት እንጂ። አንድ ጥያቄ ልጠይቅህ አሁን አንተ እንደዛ በምትለው ማለት ነው ጠይቀኝ። አላህ ኩን ፈይኩን ብሎ ለፈጠረው ነገር አላህ ነው የፈጠረው ወይስ የአላህ ቃል ነው የፈጠረው? አላህ በቃሉ ነው የፈጠረው። ስለዚህ የአላህ ቃል ፈጣሪ ነው ፍጡር ነው? መፍጠሪያ እኮ። መፍጠሪያ ምንድን ነው? መፍጠሪያ ማለት ኢንስትሩመንት። ከየት ነው የመጣው? ከአላህ አፍ ነው የመጣው ወይስ እንዴት ነው የመጣው? በቃ አሁን ምን መሰለህ፣ አሁን ከየት ነው የሚመጣው? እሱ ሌላ ነገር ነው። ግን ምንድን ነው ኩን ፈይኩን? ከየት ነው? ከአላህ ከአንደበቱ። አላህ አንደበት ምን ውስጥ ነው ያለው? አፍ ውስጥ።
አይ እንትን አላህ እንዳንተ አይደለም፣ እንደ ፍጡር እኮ አይመሰልም አላህ። አንደበት ካልከኝ አንደበት ታዲያ ምንድን ነው? አንደበት ማለት ማንነትን ባለቤትነትን ነው የሚገልጥ። ቅድም እኮ ቃልህ አንተን አይገልጥም አልከኝ። አንደበት እኮ አይ አንተ አይደለም። እኔ አየካውን አሮንዬ እያዳመጥከኝ አይደለም። ቃልህ አንተን አይገልጥም አይደለም ያልኩት። ቃልህ አንተ አይደለህም። ቃልህ አንተን ይገልጣል፣ ያንተ ነው። ኖ አንተ አይደለም። እሺ ለምሳሌ በአፌ ብሳደብ እኔን እሺ ጠይቀኝ። እሺ እኔን ጠይቀኝ። ካፌ የወጣው ቃል ነው የሚፈረድበት ወይስ እኔ ነው የሚፈረድበት? አንተ ነው የሚፈረድበት። ምክንያቱም በቃል ካንተ ነክ ያደረገው። አሁን ምን ጥያቄ ጠይቀኝ? ያላህም ቃል ምን ጥያቄ ጠይቀኝ? ሆልድ ኦን ያላህ ስለመወከል አይደለም አሮን ስለወከለ እኮ ነው ከአላህ አንደበት ነው ስለመወከል አይደለም። ሆልድ ኦን ብሮ ስለመወከል አይደለም ያወራ ነው። ላስረዳክ። አንተ እኔ ስትል ምንህን ነው እኔ የምትለው ብለህ ጠይቀኝ። እኔ ላስረዳክ፣ ምናልባት እንስማማ ይሆናል። እሱም መመለስ ከፈለግ ጎሄድ፣ ግን ራስን መጠየቅ ከፈለግ ግን እኔ መጠይቅ ከጠየቅ አይ አይደለም። አሁን አንተ እየመለስክልኝ አይደለም። አንተ አሁን ለምሳሌ እኔ ስትል ምንህን ነው እኔ የምትለው ስልክ ያንተ የሆኑ ነገሮችን ነው እንጂ እየጠየቀኝ እየመለስክልኝ ያለከው አንተ ራስህ ማን እንደሆንክ እየመለስክልኝ አይደለም። እኔ ስለ ራሴን ማንን እኔ እንደምል ልመልስልክ፣ ምናልባት እንድትረዳው ማለት ነው። ኦኬ እሺ እኔን የምለው ማንነቴን ነው። ገባክ አይደል? አንድ ማንነት ሲጀመር ስለ ማንነት ወይ ደግሞ ስለ ፐርሰን ስትጠይቅ ወይ ደግሞ ያለው ስታንዳርድ ምንድነው? አንድ ፐርሰን ሊባል የሚችለው ወይ ደግሞ ማንነት ሊባል የሚችለው ራሱ የሆነ ፍቃድ፣ የራሱ የሆነ እስትንፋስ፣ የራሱ የሆነ እውቀት ያለው ነገር እኔ ማለት የሚችል አካል ይሄ ማንነት ይባላል ወይ አካል ይባላል። እኔ ስል ራሴን እኔ ስል ማንነቴን ነው የምለው። እውቀቴን ፍቃዴንና እስትንፋሴን ነው የምለው። ይሄ እውቀቴ ይሄ ደግሞ ማንነቴ ደግሞ በምንነቴ ተገልጧል። ምንነቴ ምንድነው ሲባል ሰውኛነቴ ነው። ሰውኛነት ምንድነው ሲባል ሰው በቃ ያለው ነገር አወራለሁ፣ እጅ አለኝ፣ እግር አለኝ፣ ጭንቅላት አለኝ፣ ጸጉር፣ ይሄ ምንነቴ ነው። ሰውኛነቴ ማለት ነው። ሰው የተባለው በዚህ ሰውኛነት በተባለ ምንነት ላይ የኔ ማንነት ይገለጣል። እኔ ስል ማንነቴን ነው የምለው። ምንነቴን እኔ አልለው። ምንነቴ የኔ የማንነቴ መገለጫ ነው። ሐሳቡን ካገኘው አሪፍ፣ ካልሆነ አብራራላለሁ በደም። ወይ ጥያቄም ካለክ ተቃውሞም ካለክ መቀጠል እንችላለን። እኔ ስል ማንነቴን ነው የምለው። እየሰማሁ ነው፣ አልቃወምም። ያንተን አንደርስታንድ በጣም አሪፍ። ስለዚህ አንተ ቃልክ ምንነቱ ውስጥ ነው ማንነቱ ውስጥ ነው የሚካተተው? ቃሌ ማንነቴንም ምንነቴንም ይገልጻል። አይ የት ውስጥ ነው የሚካተተው? የትኛው መደብ ውስጥ ነው የሚካተተው? ሁለቱም ውስጥ። አሁን ለምሳሌ አንድ ሰው እኔ በሃይማኖት አላምንም ካለ ምንነቱንም ሁለት ውስጥም አይገለጥ። እኔ እናንተ አይ አይደለም። ምንነት ምንድነው ተባባልን? ቆይ ምንነት ምንድነው ተባልን? ያንተ የሆነ ነገር መገለጫ ነው አለን። ማንነት ደግሞ አንተ ነህ አለን። ገባ? ስለዚህ ቃል ከአንተ ነህ ወይስ ያንተ መገለጫ ነው? ቃሌማ እኔን የሚገልጠኝ ነው። ስለዚህ ምንነት ነው ማለት ነው። ከምንነት ባህሪዎች ውስጥ አንዱ ባህሪ ነው። ታወራለህ፣ የሚያወራ ማንነት አለ፣ ልክ እንደኔ ማለት ነው። ስለዚህ ምንነትህ ያንተ ነው፣ ያንተ መገለጫ ነው። ማንነትህም አንተ ነህ። ማንነቴንም ይገልጣል። ያንድን ሰው ማንነት አንተ ነህ። ምንነት ደግሞ የማንነት እኮ ገባኝ አሮንዬ። ማንነትህ አንተ ነህ፣ ምንነትህ ደግሞ የማንነትህ መገለጫ ነው፣ ኢንስትሩመንት ነው። ገባ? አሁን አንተ ማንነትህ ለመገለጥ ሰውኛነት የሚባል ባህሪ ያስፈልጋል። እዛ ነገር ላይ ነው የምትገለጠው። ገባ? ምንነቶች ጠቅላላ የአንተ መገለጫ ናቸው፣ ነገሮችን የምታደርግበት ነገር ነው። ገባ? አሁን እጅክን ብንወስድ ከምንነት ውስጥ አንዱ አካል ነው። የሰውኛነት ባህሪ ከሚባለው አካል አንድ ሰው እጅ አለ። ወደ ዋናው ሀሳብ እንግባ። ይቅርታ ግን ስምህ ማን ነው? ጃቢር ነኝ። ሌላ ቀን ፎሎ ተደራርገን በሰፊው እኔ ቤት ስከፍትም ማውራት እንችላለን ስለዚህ ነገር። በጣም የምወደው ርዕስ ስለሆነ ማለት ነው። ስለዚህ ወደ ዋናው ሀሳብ ስንመጣ የድንግል ማርያም ማህፀን ሰለምቴ ነህ ወይስ ሙስሊም? ሰለምቴ ነኝ። በቃ በጣም ደስ ይለኛል። እና አሁን ምንድነው ወደ ዋናው ሀሳብ ስንመጣ የድንግል ማርያም ማህፀን ውስጥ የነበረው የእግዚአብሔር ቃል ያልከው እግዚአብሔር ነው ወይስ አይደለም ነው ጥያቄ። ነገርኩ እኮ የእግዚአብሔር ቃል ነበረ፣ ሰው ሆነ በድንግል ማርያም ማህፀን ነው አይደለም። ሆሮን ለሚፊኒሽ አሮንዬ፣ ከጠየቀኝ በኋላ ለመለስና አሮንዬ ይቅርታ
ይቅርታ እኔ አሁን ምን መሰለህ የድንግል ማርያም ማህፀን ውስጥ የነበረው ምንድነው ማን ነው አይደለም፣ እንዴት ሆነ እንዴት ገባ እንዴት ወጣ አይደለም። የድንግል ማርያም ማህፀን ውስጥ የነበረው የእግዚአብሔር ቃል ያልከኝ የእግዚአብሔር ቃል እግዚአብሔር ነው ወይስ አይደለም? ይሄ ነው ጥያቄ። እግዚአብሔር ከሆነ ነው፣ ካልሆነ ደግሞ አይደለም። ኖ አይ የእግዚአብሔር ቃል ምን ሆነ አይደለም። የእግዚአብሔር ቃል ራሱ ምንድነው? እግዚአብሔር ነው ወይስ አይደለም? ነበረ እያለ ነው በማህፀን በድንግል ማህፀን ውስጥ ሲገባ ግን እሺ በቃ አሮን ሌላ ቀን በሰፊው ያደረገ ነው። ሰው ወደ መሆን አምላክ አይደለም። በድንግል ማርያም ማህፀን ውስጥ ፎርም የሚያደርገው በቃ አንተንም እንዳላደክምክ አሮን እንዳላደክም ስለቸኮልክም ሌላ ቀን በሰፊው እናወራበታለን። እሱን ጊዜ ወስዶበት በደንብ አድርጋችሁ ብታወሩ ይሻላል ብዬ ነው የማስበው። ወንድሜ ጃቢር ደስ ይለኛል። እግዚአብሔር ይባርክ። ፎሎ አድርጋለሁ እና መጣለው ሩም በጣም እናመሰግናለን። በነገራችን ላይ ወንድሜ ጃቢር ማሻአላህ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተም ወንድሜ መሐመድም ሊያሞቁኝ ነው ሊያገር እዛው ከመሐመድ ጋር ጨርሱ፣ እኔ ጋር ግን አይምጡ። ያዙና እዛው ከመሐመድ ጋር ጨርሱ። አብሽር ችግር የለውም። አሁን ያለው ነገር ወንድሜ ጃቢር አላህ ይጠብቅህ፣ ወንድሜ መሐመድ እንደዚያውም ወንድም ዘትሩዝ አላህ Subhanahu Wa Ta'ala ሐቁን አብርቶልህ አሳውቆ ወደ ሐቁ ያምጣህ ብለን ዱዓ እናደርግልሃለን። በነገራችን ላይ ፖላይትሊ በጣም ስርዓት ባለው መልኩ እስካሁን ድረስም እየተወያየህ ነው። ደስ የሚል አቀራረብ ነው ያለህ። ወንድሜ ጃቢር ጋር ተገናኝታችሁ ወደፊትም እንደምታወሩ ተስፋ አደርጋለሁ። አንተም ያው የእንቅልፍ ሰዓትም ደርሶብሃል መሰለኝ፣ ያው ብትወጣም ችግር የለውም ለማለት ነው። ነጋብኝ እኛ ጋር 11 ሰዓት ከ20 ሆነ ሊነጋ በቃ እንደዚያ ከሆነ ተኛ። እኛም ጋር በነገራችን ላይ 10 ሰዓት ከ22 ነው ያለነው አሁን። እናንተ 10 ሰዓት አካባቢ ማለት ምሽት ነው የምልህ፣ ምሽት 10 ሰዓት አካባቢ ነው ያለነው። ያው ኮሊቲ እየመጣ ነው እና ኢንሻአላህ እስቲ እኔም ፎሎ አደርጋለሁ ወደፊት። እስቲ ተገናኝተንም አንዳንድ የምናወራቸው ነገሮችም ካሉ እናወራለን። መልካም ደስ ይለኛል። አይታይም መምህሬን ፎሎ አድርጉ ሚል ማስታወቂያ ካቨር አድርጓል። ኦኬ ዛሩ ርዕሱን ወደ መሀል አድርጊው። ዘትሩዝ ከመውጣት በፊት ለአንተ ጥሩ ማለት ሐሳብ አለኝና እናመሰግናለን። እንዲህ ሐሳብን በሐሳብ የሚሞግት ሰው ስናገኝ እኛ እንወዳለንና በመጨረሻ ምንድነው እኛ አካባቢያችን ላይ ከፍተኛ የወንጌል እጥረት አለ። አናታችንን ሁላ ብትየው ደርቋል በጣም ከወንጌል እጥረት የተነሳና የመጣ ወንጌልን ብታዳረሰን ብትቀባኔ የወንጌልን ቅባቴ ትምህርቱን ማለት ነው ብታስተምረን በጣም ደስ ይለናል። በጣም በደስተኛ ሁኔታ ነው የምንቀበል። አትጥፋ፣ ወንጌልን አዳርስ። እኛ ጋር የወንጌል እጥረት አለ። ይፈሩን ይሆን ለምን ይመርጣሉ መሰለኝ እዚህ ላይ ሲሆን እና ወንጌልን ተደራሽ እኛ ጋር ብታደርጉ ደስ ይለናል። በጣም ክፍተት አለ የወንጌል እና በዛ በኩል በተፈጠረው ክፍተት አንተ የራስን ሚና ብትጮት በጣም ደስ ይለናል። አትጥፋ። በቃ ስላገኘው ስለተዋወቁ ደስ ብሎኝ። መልካም ሙአዝ ናዚፍ ነው የሚለው። አዎ ሙአዝ ነዚፍ ነው የሚለው። ሙአዝ ነዚፍ ነው የሚለው። መልካም ደስ ይለኛል። እንገናኛለን፣ እንማማራለን። አይ መልካም ምሽት ይሁንልህ ብለናል። አንተም በሰላም እደር። እሺ አንተም ጋር መልካም ምሽት። ሌሎቻችሁ ቀን ለሆነላችሁ መልካም ቀን። ተባረክ። እሺ ሰላም ሁንልን። አይ ባይ። ወንድሜ መሐመድ ጉዳይዲያ የሆነ ታሪክ አንስቼ እስቲ አንድ ነገር ልናገር። ወንድሜ መሐመድም ወንድሜ ጃቢርም ጋር ማለት ነው። አንድ ጊዜ አብደላህ ብን ሑዛፋ አልሳህሚ የሚባል የሆነ ምርጥ ሰሃቢይ ነበር። የነብዩ ባልደረባ ነው። አብደላህ ብን ሑዛፋ ነው የሚባለው። በጣም ምርጥ የነብዩ ባልደረባ ነበር እና ጦርነት ላይ ተማርኮ ምርኮኛ ውስጥ ገብቶ እሱን የማረከው ንጉስ ምን ይለዋል? ግንባሬን ከሳምክ ለቀሃለሁ አለው። ግንባሬን ከሳምክ ለቀሃለሁ። ከዚህ አብደላህ ብን ሑዛፋ አልሳህሚ ሳቀበታሉ። ምንድነው የሚያስቅህ ሲባል አይ እንኳን ግንባርህን ስሜ በነፃ መውጣቴ ይቅርና እንዴው አላህ አርጎልኝ በዲኑ ላይ 100 ጊዜ ደጋግሚ ብገደል ብዬ ተስፋ ያደረኩ ነው እንጂ አንተን ሞትን ፍራቻ ብዬ አንተን የምስም አይነት ሰው አይደለሁም ማለት። አይ ሰው ይሄን ያክል እንትንም ይሆናልና ብዙ ጊዜ አይታችሁ ከሆነ ጦርነት ላይ ማዕነውያት የሚባል ነገር አለ፣ ሞራል የሚባል ነገር አለ፣ ሞራል መንካት የሚባል ነገር እሱ ነገር አስቦ ነበር።